አሁን እሱ ከነመሳፍንት ተስፉ ፐርሰናል ካራክተር አሳሲኔሽን ማድረጉን ትተህ ፖለቲካ የምታወራ ከሆነ አውራ። ሰውየው ጤነኛ ነው፣ የራሱ እንትን አለው ምን አለው። ግን አንተ ማውራት ያለብህ ፖለቲካው ላይ ነው። እሺ አይ እኔ እንኳን ልልሽ የፈለኩት አሁን ለምሳሌ ከፋኖ መሪዎቹ በላይ አሁን እሱ እውቀት ኑሮት ነው። አሁን እኮ እግረኛ ሰራዊቱ ጋር ብታስቀምጪው ራሱ ፖለቲካ ማውራት የማይችል ሰው ነው። በነገራችን ላይ እነ መሳፍንት ተስፉ እና ሀብቴ ወልዴን እኮ ስለ ህዋስ የራሱ ሊነግራቸው አይችልም። ምናልባት ስምምነቱ ምን ላይ ነው? ይሄ ስምምነቱ እኮ እኛ ላይ እንዳትተኩሱም ሊሆን ይችላል፣ ላይገቡም ይችላሉ ወደ ጦርነቱ። እሱ አሁን ከነሱ በላይ እውቀት ኑሮት ነው ወይ? ቅድም ደግሞ ስለ ማስረሻ ስጤት ተለጣፊ ነው አለ። ግን በፊት ከዚህ በፊት ምን ሲል እንደነበረ እናውቀዋለን። እሱ ማስረሻ ሰጤ ጎጃም ውስጥ ወደ ስንት ሺህ ሰራዊት አለው እያለ እነ ዘመነ ካሴን ሲመታበት የነበረው ፖለቲካ ነው። እሱ እንደዚህ ሲል ነበር። ግን አሁን እጅ ሰጠ ሲባል እኛ ዘንድ ተለጥፎ የከረመ ሰው ነው ምናምን ሲል ነው የሰማሁት። እሱ ማለት ነው። እና እኔ ብዙ ጊዜ በቃ ሳዳምጠው እኔ ገብቻ አላቅም። በነገራችን ላይ ዛሬ ገና እየገባው ነው። እኔ ያው እሱን የሆነ ጥያቄ ልጠይቀው ነበር፣ እሱም ወርዷል። እኔ እቺን ነው ማለት እንፈልገው። ቤቲ አመሰግናለሁ። ኦኬ ወንድም ማለት እውነት ነው። ኤኒዌይ ጉዳዩን እኔ በመሰረቱ አንድ ሰው ከታች እየጻፈ ነበረ፣ ይሄንን ሐሳብ ለምን ማጦዛሁን ተፈለገ ለሚለው ትክክሉ ነገር እሱ ነው። አሁን ላይ መሬት ላይ ያለው ኃይል ኢቭን እኮ እኛ ዝም ብለን ነው እንጂ የምናወራው፣ እነሱ ያርጉም እኮ ምንም መረጃ የለንም። ይሄንን ግን ለምንድን ነው ይሄ ወሬ ዝም ብሎ እንደ ሐሳብ ዝም ብሎ የተነገረን ወሬ በፊት ላይ ይሄንን ህዝብ እንዳትነኩብኝ ሲባል አጀንዳ አድርገው ያላጦዙትን አሁን ምክንያት ፈልጎ ይሄንን ሐሳብ 48 ሰዓት ከጧት ተነስተው እስከ ማታ ድረስ ከሌ እንዲህ ብሎ እያሉ ለምን ማጦዝ ተፈለገ ነው ጥያቄው። ይሄ እውነት ስለሆነ ምክንያቱም ኤኒ ታይም ፋኖ ይሄንን ውሳኔ ወስኖ ይዞት መጥቶ የታክቲካል አሊያንስ ፈጥሮ ከማንም ጋር ቢመጣ አማራ አይ እኔ ካንተ ጋር አላረግም ብሎ ሊለው የሚችለው ማንም ስለማይኖር ማለት ነው። ባይዞ ጆኖሳይድ ተፈጸመብን ምናምን እንላለን አይደል? የራሳችን የሆኑ በፋኖ እኮ የተደራጁ ኃይሎች እኮ በንጹሃን ህዝባችን ላይ ጆኖሳይድ ይፈጽመዋል። በተለይ ሸዋ አካባቢ እውነቱን እንነጋገር ከተባለ ያንን አቅፋችሁ እኮ ነው ያ ጆኖሳይድ ግሩፕ እኮ አቅፋችሁ ነው መሪያችን ነው ፋኗችን ነው ምናምን ብለን እኛም ተገደን አሁን እኮ ወደ አንድነት ለመምጣት እየሰራን ያለ ነው። ብዙ ሰው ሞቷል፣ ብዙ ሰው ተገድሏል፣ ብዙ ጀግኖች ተጨፍጭፈው ማለት ነው። ያንን ኃይል አክሴፕት ያደረግነው እኮ ታክቲካል አሊያንስ ስለሚያስፈልግ አይደል ጋይስ? አይደለም ልክ ነኝ አብርሽ? ታክቲካል አሊያንስ ስለሚያስፈልግ ለምን አላራምደን እንቅፋቱ ነው አላራምደን ስላል ታክቲካል አሊያንሱ ስለሚያስፈልገን ካልሆነ በስተቀር እኮ ወይ ስለሚጠቅሙ ወይ ወንጀል ስላልሰሩ አይደለም። ጆኖሳይደሮች አሉ። አዎ አሁን እኮ እነሱ ያልመሰላቸው የመሰላቸው ያለው ታክቲካል አሊያንስ ማለት የኛን ጥቅም አሳልፎ መስጠት እኮ እየመሰላቸው ነው። አይደለም። ታክቲካል አሊያንስ ተገደሽ ነው የምታደርጊው። እነሱም ብልጽግና ጠላታችን ነው ይላሉ፣ እኛም ጠላታችን ነው እንላለን። ሰው የጋራ ጠላት አለን በጋራ እንምታው ማለትና የኛ የአማራ ህዝብን ጥያቄ እንደራደርበታለን ማለት አይደለም፣ ወይም አሳልፈን እንሰጣለን ማለት አይደለም። ታክቲካል አሊያንስ የምትፈጥሪው አንድ የጋራ ጠላት ኮመን ኢነሚ ይኖርሻል፣ ኮመን ምን በጋራ ትመቻለች ነው። ግን እኔ ይሄንን ነገር የጦዘው ለምንድነው? ያጦዙት ኃይሎችን አውቃለሁ፣ ግን ፍላጎታቸው ምንድነው? ፋኖ መግለጫ እንዲያወጣ ነው። መግለጫ እንዳያወጡ ነው እኔ እያልኩ ያለሁት። መግለጫ መውጣት አይፈልግ እራሳቸው። አዎ መግለጫ ማውጣት የለባቸውም ነው እኔ እያልኩ ያለሁት። መግለጫ ካወጡ አደገኛ ነገር ነው። እዛው ራሳቸው አስበው ራሳቸው አቅደው በሚያዋጣቸው መንገድ ይስሩ። እኛ ከዚህ በኋላ እነንም ብዙም አጀንዳ ማድረግ አንፈልግም። ራሳቸው ይስሩ። ግን መግለጫ አውጥተው ባለም አቀፉ ማህበረሰብ ፋኖ ጥርስ እንዲነከስበት ማድረግ የለብንም ነው አላማው። እሱ ነው። ራሳቸው ብዙ ሊቆች አላቸው። ፋኖ ሳተናው እኔ ቤት መጥቶ ብዙ አውርተናለኝ። በጣም ብዙ የሚያስቡ በጣም ጎበዝ ልጆች አሏቸው። እቅድ የሚያወጡ ራሳቸው ባሰቡበት መንገድ ይሄዱ። እኛ እነሱ መሪዎች ናቸው፣ መሪዎቻችንን እንቀበል ነው እኛ እያልን ያለ ነው። እኔ ለፋኖ አልወስንለትም። እነሱ በሚያዋጣቸው መንገድ በሚጠቅማቸው መንገድ ራሳቸው ይስሩ ነው። እኛ እዚህ ጋር በዚህ ውጡ በዚህ ግቡ፣ ከእንትና ጋር ስራ ከእንትና ጋር እንዳትሰራ፣ መግለጫ አውጣ መግለጫ ስጥ፣ ምን አባባልን ነው? ይሄ ነው ሐሳቡ። ስለዚህ ለነሱ እንተውላቸው፣ እነሱ ይወስኑ።
እነሱ የሚደግፉትን እኛ እንደግፍላቸዋለን ነው አላማው እሱ ነው። ታንኪዩ ቤትዬ አመሰግናለሁ። እኔም ኤሉ የምትለው ነገር ካለ ጨምር ቤቲ። አንድ ነገር ልጨምር እዚህ ጋር ምን አለ መሰለሽ፣ ምን አሁን ሰው በቅንነት ቢረዳውና እውነት ህዝባችን እንዲያሸንፍ ከዚህ ከሞት እንዲወጣ ከተፈለገ ከህወሓት ጋርና ከኦነግ ጋር ከብልጽግና ጋር ቅድም ልጅ ሳሚ ሜንሽን ያደረጋቸው የፖለቲካል ኢንቲቲዎች ከነሱ ጋር መስራት ውዴታ ሳይሆን ግዴታ ነው። በነገራችን ላይ በኢትዮጵያ ፖለቲካ ሰማይ ስር ባይሆን ባርጌኒንግ ፓወርህን የመደራደር አቅምን ከፍ ማድረግ ነው። በኢንተርናሽናል ኮሚኒቲ ኢንፍሉዌንስም ሆነ በራሳችን የትርፍና ኪሳራ ፖለቲካችንን ሰርተን ድርድርን እኮ ተመራጭ ልናደርግም እንችላለን ከነዚህ ኃይሎች ጋር። እኔ አሁን ይሄ በዚህ በፖዚቲቭ ሳይድ እንኳን እንየው በሚል ልናደርግ ምንችለው ምንድን ነው? ቅድም እሱ ከዚህ በፊት በደል የፈጸሙትን ሰው ትሮማ ይሄ ሌላ ዲፕሬሽን ውስጥ ገብቷል ምናምን የሚለውን ነገር እንትን ካሰበ በአማራ ህዝብ ላይ ጄኖሳይድ እንደተፈጸመ ሪኮግኒሽን እንዲሰጡን ቅድመ ሁኔታ ማስቀመጥ ነው። ስትደራደር እዛ ቅድመ ሁኔታ ታስቀምጣለህ። ዊዛውት ኤኒ ፕሪኮንዲሽን የአማራን ጄኖሳይድ አክሴፕት ካደረጉ ወዴት ነው የምንሄደው? ቀጣይ ማን ፈጸመው ተጠያቂነት ይምጣ ይባላል። በህዝባችን ላይ ለተፈጸመው ጄኖሳይድ ደግሞ ካሳ እንፈልጋለን የሚል ቀጣይ ጥያቄ ይመጣል። ስለዚህ እንደዚህ ነው ማህበረሰብን አዋህደህ የምትኖረው እንጂ ጽንፍ ይዘህ በአንድ ሀገር ውስጥ ኢቭን ክልል ሀገር እንኳን ሳትሆን በእንደዚህ አይነት ሁኔታ ላይ ከነዚህ ጋር አብሮ መስራት አያስፈልግም ምናምን የሚል አብሶሉት የሆነ ሳይድ መያዝ ትክክል አይደለም። ከኛ የተሻሉ ብዙ የሚያስቡ ምሁራኖች አሉ። ዓለምም በዚህ አካሄድ በጣም የዳበረ እውቀት ያላቸው ሰዎች አሉ። ስንት ኤክስፐርቶች አሉ ይሄንን ሊያስታርቅ የሚችል ሐሳብ ያላቸው አሉ። በትክክል እንደዛ። ስለዚህ ለዛ እድል መስጠት ያስፈልጋል ነው። አሁን ጄኖሳይድ የፈጸሙ አካላት በነገራችን ላይ አሁን አንዳንድ ከኦሮሞ ይሄ ወጣቱን ክንፍ በጣም እጅግ ማዝንባቸው ከ1983 ጀምሮ ለተፈጸመ ወንጀል የፈጸሙት ካድሬዎች እስከዛሬ ከሰባት ነጋ ጀምሮ ናው ኤዴን እስከና አብይ አህመድ ይዛ ተቀጥለ በዚህ ወንጀለኛ ቡድን ውስጥ ይሄንን የሚደግፉ ወጣት ክንፎችን ታያለሽ እና አያናን ምናምን ብትይ በጣም ነው ማዝነው። እነዚህ ልጆች በወንጀለኛ ካምፕ ውስጥ እንዴት ሄደህ ትገባለህ? ሊበራል የሆነ ነገር ሊያሻግር የሚችል ወጣት ጋር አብረህ አለ አድርገህ ለህዝብ ፖለቲካል ትሰራለህ እንጂ ከወንጀለኛ ግሩፕ ጋር ዛሬ እንጀራህን ስለተሰጠህ የሆነ ገንዘብ ስላገኘ ከወንጀለኛ ካምፕ ወደ ምትገባ ከሆነ አብሶሉት የሆነ ስህተት እየሰራችሁ ነው። በነገራችን ላይ ሩዋንዳ ላይ ጄኖሳይድ የፈጸመ የሩዋንዳ ቴሌቪዥን አርቲ ቴሌቪዥን ስራ አስኪያጅ ነው ምናምን የነበረ ሰው በ87 ዓመቱ ላስት ይር ከፈረንሳይ ተይዞ ወደ ፍርድ ቤት ሄዷል። እኛም እነግራችኋለን አካውንቴብል የሚሆን ሰው አለ። በዚህ ዝም ብላችሁ ዘው ብላችሁ አትግቡ። we just count what you guys said። እያንዳንዱ ያላችሁትን ነገር በሙሉ ቆጥረን ተባባሪ የሆነውን በሙሉ አካውንቴብል እናደርጋለን። ባይሆን አማራ ምን ወደ ድርድርም ሲመጣ ታክቲካልም ሲሰራ ምን ነገሮችን ሰጥቶ ምን ይቀበል የሚለው ነገር ላይ አናሊሲስ ሰርተን በእያንዳንዱ ኮንሰንሰስ ላይ በተደረሰበት ጉዳዮች ላይ አብሮ ለመስራት ቅን መሆን ነው። ምን ያው ግዴታ ከህወሓት ጋር ምንስራም አይደለም፣ ግን አስቻይ ሁኔታዎች ካሉ የአማራን ጥቅምና ፍላጎቶች የሚያስከብሩ ጉዳዮች ከሆኑ አብረን መስራት ግዴታ ነው። ይሄ ፖለቲካ ስነ ተፈጥሮ ነው። እኛ ያመጣ ነው አይደለም፣ በእኛ የተጀመረም አይደለም። እሱን ለማለት ነው። ቴንኪው ቤቲ። ታንኪው። እኔም በጣም ነው የማመሰግነው። ምንድነው በተረፈ ይሄንን አጀንዳ በድጋሚ አንስተን ባናወራው እኔ በጣም ደስ ይለኛል። ምክንያቱም የዚህ ትግል ባለቤት መሬት ላይ ያለው ነው። እዚህ በአንድ አንድሮይድ ስልክ ከፍቶ እኔ ፈልጣለሁ ቆርጣለሁ ብሎ በመቦትረፍ አይደለም። መሬት ላይ ወርዶ ኢንተርናሽናል ግንኙነት ፈጥሮ ባይዞ ይሄንን ትግል አማራው ብቻ ወይ ህወሓት ብቻ ወይ ብልጽግና ብቻውን የሚመሩት አይደለም። ባይዞ ኢትዮጵያ ላይ ያለው ፖለቲካ ኢትዮጵያ ላይ ያለው ትግል ረጅም እጅ ሁሉ አለ። ነገ መንግስቱ ነው ብትመጣ ምን ታረጋለህ? እንዴት ነው ህዝብ የምታስተዳደረው? ስልጣን ብትካፈል ኢቨን እኔ ይመስለኛል በስልጣን ኢትዮጵያ